አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይ ለቤቴ አዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ወንዶቼ። በእናንተ የሚቀንስ ነገር የለም፣ ለእኔ ደግሞ ሞራን ይሆነኛል ማለት ነው። ሀባይ አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ። ሀባይብ ተው 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 የሀገሬ ልጆች እና ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ሀባይብ ሱቅ ከፍቻለሁኝ ማለት ነው። ጠለባት በያሉበት አደርሳለሁ። ዛሬ ያው እነዚህን አልባሳቶች ይዤ መጥቻለሁኝ ማለት ነው። እዚሁ ሰርተን እዚሁ ያልቃል ብራችን። እዚህ ሰርተን በቃ እዚህ ነው አስቀምጠን የምንሄደው። አይ እስቲ ማን ነው እንደኔ ካሁን በኋላ ልብስ አልገዛም ካሁን በኋላ በቃኝ ብሎ መልሶ ደግሞ ብሩን በልብስ የሚጨርስ በልብስና በእቃ ማለት ነው። እስቲ እንደኔ የተቸገረ ማን ነው? እጅ ወደ ላይ እና ዛሬ እስቲ ምርጫዬን እንዴት አያችሁት? የብርድ ልብስ ሀባይብ እና የብርድ ልብስ ለሀገር መግዛት የምትፈልጉ ጊዜው አሁን ነውና አሁን ግዙ። የብርድ ልብስ አሁን ጥሩ ነው ማለት ነው። ለሀገር የሚሆን ሁሉን ልብሱን እቃውን ለሀገር ያለን እንግዲህ መቼ እንደምንሄድ አላህ ያውቃል። አሁን ደግሞ የብርድ ሰዓት ስለሆነ አገርም ብርድ አለ ይባላል ማለት ነው። እንደ ድሮ እንደ ድሮ አይደለም ይበርዳል ያሉ ነው። እነዚህ የመሰሉ ልብሶች አሁን ይሄ ጃኬት ነው ማለት ነው። አጣጥፌ ያስቀመጥኩት እኮ እንዳይበላሽብኝ ነው። አሁን ላሳያችሁ። አያችሁ ከውስጡ እንትን ነው። እንደዚህ አይነቶቹን የሚሞቁ ልብሶች አሁን ገዝታችሁ አስቀምጡ ማለት ነው። ምክንያቱም አሁን በበጋው ሰዓት ሙቀቱ ሲመጣ የብርዱን አነሱና የሙቀት ነው የሚያመጡት ማለት ነው። ስለዛ አሁን ገዝታችሁ አስቀምጡ። እንዴት አያችኋቸው? እነዚህን ቀሚሶች የብርድ ናቸው። እንግዲህ ያው ለዚህ ይለበሳሉ አስፈላጊ ከሆነ ግን ያው ለሀገር ነው የተገዙት፣ ለቤት የሚሆን ማለት ነው። አሁን ይሄ ለውጭ ሳይሆንም እንዴት አያችሁት? አይ ካሁን በኋላ በቃ ልብስ አልገዛም፣ እቃ አልገዛም መልሼ ደግሞ እዛው ማለት ነው። ወይኔ ብቻ አልሐምዱሊላህ አላህ ኩል ያህል። እስቲ ማን ነው እንደኔ የተቸገረ እንደዛ ያለ? ይሄ ደግሞ እንትን ነው፣ ይሄ ጃኬትና ሱሪ ማለት ነው። አዲስ የመጣ ዲዛይን ነው፣ አላውቅም። በፊት እንደዚህ አይነት አልነበሩም። ግን ይህን በርከት አድርጌ ላመጣው ፈልጌ ነበር ከሂቶችም ጭምር። በስ አንድ ሀባ አገኘሁኝ ማለት ነው። አንድ ሀባ ሆነችብኝና አንዷን አመጣሁ። ነገ ያመጣለሁ አለኝ። አሁን ነገውንማ መች ተመልሼ እሄዳለሁኝ። ያገኘኋትን አንድ ይዤ መጣ ማለት ነው። በጣም ነው የሚሞቀው፣ በጣም ያምራል ደግሞ። ካሜራው ግን እኔ እንጃ ልብሱን እንትን ብሎታል፣ ደብዘዝ አድርጎታል ማለት ነው። በጣም ያምራል ከነ ሱሪ የገባው ነው እንዴ! እንደዚህ የሚያማምሩ ልብሶች እንዳያመልጣችሁ። አሁን በብርዱ ሰዓት መግዛት አለባችሁ። ብርዱ ሲወጣ የብርድ ልብስ አታገኙ ማለት ነው። የሙቀት ጊዜ ልብስ ደግሞ በሙቀት ሰዓት መግዛት፣ የብርድ ልብስ በብርድ ሰዓት መግዛት ማለት ነው። ይሄ ጃኬት ነው፣ እንደ ሻማ አይነት ጃኬት በጣም ነው የሚሞቀው ማለት ነው። እና እዚህ ጋር ደግሞ ጫማዎች አሉኝ። እስቲ ምርጫዬ እንዴት ነው? እንዴት አያችሁት? ምርጫዬን ኮሜንት ላይ አስቀምጡ። ሀሳብ አስተያየት ኮሜንት ላይ እንዴት ነው? ምን ነው ጥቁር በጥቁር አረግሽ እንዳትሉኝ። የጥቁር በጥቁር ቢሆንም እንትኑ ይለያያል፣ ዲዛይኑ ግን ይለያያል ማለት ነው። የሁሉም ዲዛይናቸው ይለያያል ጥቁር ቢሆንም ሳዱላዎች እንዳይጣሉብኝ ቢኮ ነው። አንድ አይነት ከለር ከራሴም ጭምር ነው ለነገሩ። እና ከለራቸው እስቲ እንዴት! ይሄ ከለር ግን አጅቦኛል። ሌላው ስላጀበሽ ወይ እንዳትሉኝ፣ ሁሉም አጅቦኛል። ያው ከገዛን አልቀረ ጠንከር ያለ ነገር መግዛት አለብን ማለት ነው። ይሄ ማሻአላ ተባረከላ ነው። ካወጣን አልቀረ አሁን ብዙ ጊዜ አገር ከዛ የመጣ ልብስ አይለበስም
ከዛ ልብስ አታምጡ ከውጭ ስትመጡ ምናምን ይባላል። ግን ሀቂቃ እኔ ሄጄ አላየሁትም። በእርግጥ ሲመስለኝ እዚህ የምንወስደው ልብስ ራሱ ወሳኝ መሆን አለበት። የምንገዛው ነገር በቃ መግዛታችን ካልቀረ ጥሩ ነገር መሆን አለበት ማለት ነው። አሁን ይሄንን ይጠሉብኛል እንዴ? ይጠሉብኛል? ተው ተው ተው፣ አይጠሉብኝም። እንዴት አያችሁት? ከለሩም ያው ነጭ ከሚሆን ብዬ ነው። አገር መቼስ ጭቃ ነው ቱራብ ነው ምናምን፣ ስለዛ ቆሻሻም ስለሌችል ይሄ ስለሚሻል ከስር ራሱ ነጭ ነው። የስሩ ራሱ ነጭ ባይሆን ደስ ላይ ነበር፣ ግን ከስር ያለው ስሩ ሁሉም ነጭ ነው ማለት ነው። እና እንደዛ ነው እላችኋለሁ። ሀባይቢ ያው ልብሱ ስንወስደው ወሳኝነት አለው። ጥሩ ልብስ ከወሰድን ጥሩ ከሆነ ለምን እንትን አይልም። አሁን ፋሽን የመጡ እንዲህ ፎስታን ነገሮች ምናምን ያው እሱን ወይ ራሳቸው አይተው ሊገዙ ይሻላል። ግን አሁን እነዚህ አሁን ይሄ የብርድ ልብስ ነው ማለት ነው። ለቤት የሚለበስ የብርድ፣ ይሄ እንኳን ለቤት ቀርቶ ለውጭ ቢለበስ ራሱ ምንም የሚወጣለት ልብስ አይደለም። አያችሁት? አሁን ይሄ ግን እንትን ነው ከለሩ ራሱ ተመሳሳይ ይመስላል፣ ግን ይለያያል። ይሄ ግን ጃኬት ብቻ ነው፣ ሱሪ የለውም። ጃኬት ብቻ ነው። ይሄ ከነ ሱሪው ነው። ይሄም ሌላ እንትን ነው፣ ግን ከለሩ ይመሳሰላል። አውቄ ነው ግን ከለሩን ያጠጋጋሁት ማለት ነው። አውቄ ነው ይጠጋጋ ላከሌ ይሄን አይነት ላከሌ ይሄን አይነት እንዳይሉኝ ይጠጋጋል ከለሩ። እዚህ እንደሚታየው ግን አይደለም ካሜራው ላይ። እኔ እንጃ እንደዚህ ሲታይ ይሻላል። እቺና እቺ ዲዛይናቸው አንድ አይነት ነው። እቺና እቺ ከለራቸው ይለያል እንጂ ከለራቸው ይለያል፣ ግን አንድ ዲዛይን ነው። ይሄ ሁለቱ ማለት ነው ከለራቸው። እነዚህ ደግሞ ከለራቸው ሁለቱም አንድ አይነት ናቸው። አንድ አይነት ከለር፣ አንድ አይነት ዲዛይን ማለት ነው ይሄ። ምክንያቱም ያው ለተለያየ ሰው ስለሆነ ችግር የለውም። ስላጀበኝ ነው ልብሱ። ግን ሀቂቃ ካሜራ አላወጣውም እንጂ ከካሜራ ውጭ አሁን ይሄን በተለይ የሆነ ነገር አስመስሎታል። በጣም እንትን ነው ላህሚያ የሚሉት የለም አረቦች፣ ላህሚያ ወይም ደግሞ እንትን ነው ፒንክ፣ እንደዛ ከለር ነው። ግን ካሜራው ደፈርጎታል። አልሐምዱሊላህ አላ ኩል ሀል ብራችን ያው በዚህ ያለቀ ነው። እዚህ ሰርተን እዚህ ነው እንዴት የተነው የምንሄደው? ወይኔ እቃዬ ራሱ ባለፈው ቤት ሄጄ ሳየው ላይ እንጂ ያ ረቢ። እቺ ደግሞ በጣም ነው ያማረችኝ። እቺ እንኳን ራሴ ናት እና ጃኬት ነገር ናት። ጃኬት ሳይሆን ይሄ ምንድነው ሹራብ ነገር ነው ማለት ነው። ከጉርድም ጋር ከምንም ጋር ይለበሳል። ዛሬ በእርግጥ ያው ጉርድ ብዙም አይለበስም። እኔም ብዙም ጉርድ የለኝም፣ ግን ላለኝም ጉርዶች አላባሽ የለውም። ከጉርድ እንደገና ምናምን እንደገና ከላይ ምናምን ከሚባል እኮ አንድ አይነት ሙሉ የሆነ ሰተራ የሚያደርግ ልብስ ነው የሚሻለው ማለት ነው። ግን ይሄም ያው ፈታ ያለ ነው፣ ጠበቅ አድርጎ የሚይዝ አይደለም። በጣም ነው የምታምረው እና እንደዛ ነው እላችኋለሁ። እስቲ ምርጫዬ እንዴት ነው? እና ጠለቡኝ ባላችሁበት ላደርስላችሁ። ሀቂቃ እንትን መጥለብ የምትፈልጉ ካላችሁ ችግር የለውም አደርስላችኋለሁ ማለት ነው። ሪያድ ያላችሁ ጠለባት የምትፈልጉ ካለ ጠለቡ አደርስላችኋለሁ። ወታችሁ መግዛት ማትችሉ አይ በታተንኩት እኮ መጀመሪያ ረትቤ ያስቀመጥኩት እንዳይበታትንብኝ ነበር በታተንኩት። እና እንደዛ ነው እላችኋለሁኝ ሀባይብ። እስቲ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምርጫ ላይ እንዴት ነው? አይ አሁን ይሄም ዝም ብለሽ ምናምን እንዳትሉኝ። ግን አዎ የቤት ልብስ ነው። ለቤት እንዲህ ለብርድ የሚለበስ የቤት ልብስ ነው እንጂ ውጭ የሚወጣበት አይደለም። ግን አሁን ይሄ ውጭ የሚወጣበት አዲ ነው። ግን አልሙሂም ያው የብርድ ናቸው፣ የቤት ልብስ ነው ማለት ነው። እዚህ ጋር ደግሞ እነዚህ ሱሪ ናቸው። እነዚህ ሱሪ ናቸው። በጣም ነው ወፋፍራም ናቸው። እንደውም ሱሪውንማ አሳንሼ ነው ያመጣሁት።
ወላሂ በጣም የሚሞቅ በጣም ጠንካራ ነው ማለት ነው ሱሪ። ሁሉም ግን እኔ አጅቦኛል፣ ያ አጅቦኝ ደስ ብሎኝ ያመጣሁት። እንግዲህ ከገዛን አልቀረ ጥሩ ነገር መሆን አለበት። ዝም ብለን የማይረባ ነገር መሆን የለበትም ማለት ነው። ካወጣን አልቀረ በቃ ከወጣ አልቀረ ጥሩ ነገር መሆን አለበት ማለት ነው። እና እንደዛ ነው እላቸዋለሁ። የባይ ጉድ እኮ ነው። ቪዲዮ ሳላቀው ረዘመ። በሀቂቃ ጠለብ የምትፈልጉ ላደርስላችሁ የምትፈልጉ ካላችሁ ጥለቡኝ፣ ሪያድ ያላችሁ ማለት ነው። ምርጫዬንስ እንዴት አያችሁት? እና ለዛሬ ይሄ ነበረን ቪዲዮ ይህንን ይመስላል። ቪዲዮ ሳላቅ ረዘመ ማለት ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቻው ቻው። ተስባሉ ምን ተስባሉ ኸይር ወላ ተስባሉ ምን በማታ ያቀረስኩኝ ስለሆነ እንደዛ አልኩት። እሺ ባይብ አላህ በሰላም ያገናኝን። በሌላ ቪዲዮ እስከ መጨረሻው ላይክ ሰብስክራይብ ያረጋችሁ አበረታቶች ውዶች። በእናንተ የሚቀንስ ነገር የለም። እኔ ደግሞ ብርታት ይሆነኛል ማለት ነው። ሀባይብ አበረታቱኝ፣ ደጋፍ ከፍ አድርጎኝ፣ ድጋፋችሁ አይለየኝ። ውድ የሀገሬ ልጆች በያላንበት ሁላችንም አላህ ይጠብቀን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።